ወክ ለማድረግ ወይም ለመንሸራሸር ሜዳማ የሆነ ቦታ ወጥተን ወክ ያደረግን ያለ በአጠገባችን አምቡላንስ ወይም ደግሞ የእሳት አደጋ መኪና ሳይረኑ ያስጮኸ በአጠገባችን ወደኛ ሰፈር እኛ ወደምንኖርበት ቤት ሰፈር አድርጎ እየነዳ ቢሄድ አብዛኛዎቻችን እኔ የምኖርበት ህንፃ ላይ እሳት ተነስቶ ነው የኔ ቤት እየተቃጠለ ነው አይነት ፊሊንግ ነው የሚሰማን እና አእምሮአችን ወዲያው ኢሜጅ ክሬት ያደርጋል። የኩሽና ቤት እሳት ሳናጠፋ ወጥተን ድጃው ሳናጠፋ ወጥተን ቤታችን ሲቃጠል ምናምን ነው ቪዲዮ አእምሮአችን ውስጥ የሚጫወተው። አእምሮአችን የተለያየ ነገር ኢማጂን ማድረግ ስለሚችል ነገሮች ሳይፈጠሩ አስቀድሞ የማየት ክሬት የማድረግ ወይም የመፍጠር ብቃትና ተሰጥኦ ስላለው ይሄ ተሰጥኦ አንዳንድ ጊዜ ህይወት ውስብስብ እንዲሆን ሊያደርግብን ይችላል። ለነገሮች በጣም ጥልቅና ውስብስብ የሆኑ ማብራሪያዎች ይሰጠናል። ስለዚህ ነገሮች በጣም በጥልቀት ስለምናያቸው ቀላል የሆኑ ነገሮች ከባድ ሆነው እንዲታዩ፣ የማያስፈሩ ነገሮች እንድንፈራቸው ያደርገናል። አንዳንድ ጊዜ አእምሮአችን የሚፈጥራቸው ውስብስብ የሆኑ ድራማዎች ከአክቹዋል ኢቨንቶቹ ከብዶ ይገኛሉ። ሐሳቡ ይበልጣል። አንዳንድ ጊዜ ከፈተናው ስለ ፈተናው ማሰብ የበለጠ ከባድ ሆኖ ይገኛል። ከኢንተርቪው ወይም ደግሞ ለሥራ ቃለ መጠየቅ ካለን፣ ስብሰባ ካለን፣ ፕሬዘንቴሽን ካለን ፕሬዘንቴሽኑ ከሐሳቡ ይቀላል። አእምሮአችን ይህን የመሰሉ ድራማዎች ሲፈጥርልን እምቢ ማለት፣ አለመታዘዝ፣ ዘና ማለት፣ ወጣ ማለት፣ ሌላ ነገር መፍጠር ወይም ረፍት ማድረግ። አንዳንዴ ሰዎች በተለያየ የህይወታቸው ምዕራፍ ላይ የተለያዩ ችግሮች ይደርሱባቸውና ከነኚህ ችግሮች ጋር እንዴት አብሮ መኖር እንዳለባቸው ከችግሮቹ ጋር እንዴት ዲል ማድረግ እንዳለባቸው ስለማያውቁ ችግራቸው ለማደንዘዝ ወይም ደግሞ ነም ለማድረግ የተለያዩ ሱሶች ላይ ይጠመዳሉ። አልኮሆል፣ የተለያዩ ድረጎች፣ ማጨስ፣ ቁማር ሊሆን ይችላል፣ የወሲብ ፊልም ማየት ሊሆን ይችላል። የተለያዩ ነገሮች ይጠመዳሉ። እነኚህ ሱሶች መፍትሄዎች አይደሉም፣ ግን ማደንዘዣዎች ናቸው። ነም እንዲያረጓቸው፣ ችግራቸውን ለመርሳት፣ ድፍረት ለማግኘት፣ ኢጎዋቸው ለማስታገስ ወቅታዊ የሆኑ መፍትሄዎች ናቸው። ዘላቂ የሆኑ መፍትሄዎች እንዳልሆኑ እነሱም ያውቁታል። እና ሰው ብዙ ጊዜ ደርሶ ለምን አታቆምም፣ ምን ያደርግልሃል፣ ይጎዳሃል ምናምን አይነት አስተያየት ይሰጣል። ወይም ደግሞ አንዳንዴ የተለያዩ አይነት የማገገሚያ ተቋማት ወይም ደግሞ ሪሃብሊቴሽን ፋሲሊቲ ይወሰዳሉ። እነኚህ ሰዎች ደጋግመው ሪሃብሊቴሽን ፋሲሊቲ ይሄዳሉ። ትንሽ ይሻላቸዋል፣ ይመለሳሉ። በ15 ቀን በ3 ሳምንት ተመልሰው ይገባሉ። ይሄ የሚሆንበት ምክንያት ስረ መሰረቱ ስላልተፈታ ነው። ወይም ደግሞ የችግራቸው ዋናው መንስኤው መነሻው አድረስ አልተደረገም፣ አልተነካም። በህይወታችን ላይ በተከሰተ ቁስለት ወይም ደግሞ ትራውማ ምክንያት የሚከሰት ሱሰኝነት ሪሃብሊቴሽን ፋሲሊቲ ወይም ማገገሚያ ተቋም በመግባት አይድንም። ማገገሚያ ተቋም ገብቶ እርዳታ ማግኘት ጥሩ ነገር ነው፣ ግን ዋነኛ መፍትሄ አይሆንም። የዚህ አይነት ችግሮች ለመፍታት መነሻው ማወቅ ያስፈልጋል። መፍትሄው የሚገኘው ከመነሻው ስለሆነ ለችግሩ ዕውቅና መስጠት፣ በደንብ መረዳት፣ መነጋገርና አንደርስታንድ መደራረግ። ሰው ችግሩ ሲታወቅለት ዕውቅና ሲሰጠው የሚያገኘው ሪሊፍ አለ። ሁሉም የቤተሰብ አካል ወይም ደግሞ አብሯቸው የሚኖረው ሰው ችግራቸውን በደንብ ሲረዳላቸው፣ ሰዎቹም ደግሞ ችግራቸው በደንብ ሲረዱ እፎይታ ይሰጣቸዋል። አብሮ ለመስራትም ዝግጁ ይሆናሉ። ስለዚህ ለችግሩ ዕውቅና መስጠት፣ ሰዎቹ ፊል ለሚያደርጉት ነገር ዕውቅና መስጠት፣ ፍቅር መስጠት፣ አብሮ መሆን፣ እነኚህ ሁሉ የመፍትሄ አካል ሊሆኑ ይችላሉ።